ስምሽ የተወለደችበት ክልል ዞን ወረዳ ያልሽ? ስምሽ መድኃኒት ቦታው ይባላል። ዞን ጎፋ ወረዳ ኦይዳ ክልል ደቡብ ብሔር ወላይታ። ብሔር ወላይታ። እሺ ማዕረግሽ? ማዕረግ ወታደራዊ መሰረታዊ ወታደር። ኦኬ በጣም ጥሩ። የት ነው የሰለጠንሽው? ወታደራዊ ትምህርት የወሰድሽበት ስልጠና ማዕከል? ብር ሸለቆ። ሸለቆ። እሺ ከዛ የት ተመደብሽ? ክፍለ ጦር? ከብር ሸለቆ ሞያሌ ብርጌድ 121ኛ ነው ተመደበ። እኔ አላማ አላቅም ወደዚህ የመጣበት አላማ እኛንን ከዛ ከሞያሌ እና ስንወጣ ቅያሬ ብሎ ነው ያወጡት። ከዛ ቅያሬ ብሎ አመጡና ከዛ እና ቆቦ ላይ ስንመጣ ቆቦ ነው መጣን። ከዛ ቆቦ ላይ እና ቁጭ ብለ ስንሰማ ከባድ መሳራ አላቅም እኔ ኢትዮጵያ ምናምን በጣም ነው ድምጽ የምሰማው። ከዛ እንደዚህ ያለ እናን ስታፍ ነበረ። ከዛ ጥበቃ ብሎ እዛ ነው ያስቀሩት። ከዛ እስከ ስታፍ አንድ ሻለቃ ብቻ ነው እዛ ቆቦ ቀረው፣ ሌላ ሁሉ ገቡ። ከዛ ውጊያ ምናምን አሉ፣ ግን እኔ እንደራስ አላቅም። ከዛ አሁን የት ነው ሞኒ ከገባበት 1 ወር ነው ሞኒ ነው ቆየን። ከዛ ሞኒ 1 ወር ቆየን። ከዛ ቀያሪ ብሎ ወደ ብርጌድ 3 ከብርጌድ 1 ብርጌድ 3 መጣ። ከብርጌድ 3 ከመጣበት ዛሬ 5ኛ ቀን ነው። ከዛ ከትላንት ወዲህ የሆነ በቃ ዝም ብሎ ለምርጫ ትንሽ እንቅስቃሴ እናደርጋለን ብለዋል። ከዛ ቀያሪ አሉ። ከዛ እና ስንመጣ እዚህ ውጊያ ተጋጠመ። ከዛ እና ተራራ ላይ ነበር። ከዛ ብርጌድ 2 እዚህ ነበር፣ እዚህ የዋጉ ነበር። ከዛ እና እዚህ ስንደርስ ነው ድምጽ ሰማን። ከዛ እናን ተራራ ያዙ አለ እና ከዛ ተራራ ያዘን። ከዛ ማታ ሰዓት ዋርዲያ ብሎና 5 ሰው ነው ዋርዲያ የምንጠብቀው። ከዛ ወጣን። ከዛ ለልጆች እንሂድ አለ። ከዛ ልጆችም እሺ አልኩ። ከዛ 2 እስከ 4 ነበር ዋርዲያ። ከዛ 3 ከተኩላ ዋርዲያ ቀሰቀስኩና ከዛ በዛኛ ጠፋን። ከዛ ጠፍተ እዚህ ተራራ ላይ ሸጥ ውስጥ አደረን። ከዛ በዛ እንደዚህ አድርገ ቆርጠን እነሱ ከያዘ እጅ እንሰጣለን፣ መሳሪያም እንሰጣለን። ከዛ እነሱ ካላዘ እና ክላሹን ለሲቪል እንሸጣ ትንሽ ብር ሸጠን ትራንስፖርት አድርገን ከዛ አገር ቤት እንገባለን ብለ ከዛ ስንት መንገድ ላይ ያዙ። ከዛ እጅ ስጡ ስልና እጅ ሰጠን። ከዛ እዚህ ዘምጣ አሁን ዋርዲያ ላይ ወጣችሁ ነበር? አምስታችሁ አንድ ላይ ነበር የወጣችሁት? አዎ አንድ ላይ። ከዛ ሁለት አንድ ላይ ነው። አንዱ ተንቀሳቃሽ ነው። ከዛ ተመካከረና በቃ እንሂድ አለ። ከዛ እዚህ እና ከመሞት እዛ ስንሄድ መንገድ ላይ ከያዘ እዛ እንሞታለን፣ ከገደሉ እነሱ ይገደሉ፣ ካልገደለ መሳሪያን እንሰጣለን አሉ። ለሱ አንዱ ብሬን ረዳት ነበር፣ የለም ለሱ ክላሽ። ከዛ ለዋርዲያ ብለ ከሌላ ልጆች ተቀበላለ። ከዛ እሱ ከሌላ ልጅ መሳሪያ ተቀበለ። አንተም መሳሪያ ያዝ። እሱ አንዱን ብሬን ረዳት ነበር፣ አንተ ጥጥቅም ብቻ ያዝ። ከዛና ክላሽ 3 ክላሽ እንይዛለን፣ በቃ እንሄዳለን። ከዛ መንገድ ላይ ከያዘ እንሰጣለን፣ ካላዛችሁና እዛ ለህዝቦች ትንሽ ብር ብሎ ለሲቪል እንሸጣለን። ከዛ ትራንስፖርት መኪና ብርጅን ከዛ አገራችን እንገባለን ብሎ ከዛ ስንመጣ መንገድ ላይ ያዙ። አንድ የኢትዮጵያ ወጣት ነሽ፣ ብዙ የሚጠበቅብሽ ነገር ነው። ከቤት ስትመጪ የሚነገርሽና አሁን ትግራይ ላይ ከመጣሽ በኋላ ያገኘሽውን ሀቅ ምንድነው? አሁን አላማውን እና ያኔ ድሮ ማሰልጥና ከዛ ትምህርት ስንጨርስ ከዛ የሆነ በቃ ማታውቃ ወጥቷል። የሆነ ማስታውቃ ወጥቶ በዛ በአንድ ዞን ውስጥ ከ100 በላይ ሰው ነው። ከዛ ደሞዝ 4500 ብር ነው አለ። ከዛ ሳሙና ልብስ ምናምን ሁሉም ከመንግስት ነው ምናምን አለ። ከዛ እዛ ስራ የለም፣ ከዛ ትምህርት ብቻ ነው። ከዛ እሺ ብለን እናገባን። ከዛ ማሰልጥና ከዛ ሰልጥና 4 ወር ጨርሰ ስንወጣ ሞያሌ ነው መደብ፣ ግን አሪፍ ነበር። ሞያሌ ላይ ምንም ስራ አለ። ከዛ ዋርዳ እንጠብቃለን፣ ደሞዝ 3600 ብር ነው የሚበላ። ከዛ እንደዚህ ያለ ሞያሌ 8 ወር ነው አንድ አመት ነው ቆየ። አንድ አመት ሲንቆይ ከዛ ቅያሬ አለ። በቃ እዚህ አመጣ። ከዛ እንደ ያን እነሱ እዛ ማስታወቂያ ላይ ያለ ንግግሩና እዚህ ያለው ግን አንድ አይደለም። ግን ሆኖም አሁን እዚህ ትግራይን ከገባበት በኋላ የሆነ በቃ እዚህ አሁንም ውጊያ ብሎ አይደለም ይዞ ሰራዊት ይዞ ያመጡት ቅያሬ ብሎ ነው ያመጣው። ከዛ ውጊያ አስገቡ። በቃና እንደዚህ ያደረጉ ነው። ግን አሁን ሲታይ የሆነ ለወታደር ትንሽ ይከብዳል። በቃ አምራሪም አሁን የሆነ ትእዛዝ ሲሰጥም አሁን እዚህም እና ራሱ ውጊያ ብላ አይደለም የመጣው ቅያሬ ብሎ ነው ያመጣ። ከዛ በቃ እና እዚያውን ያለ ከመጣበት 8 ወር ነው። 8 ወር ሙሉ ሰራዊቱ ጫካ ነው ዞሩ።
ሾሮ ብቻ ነው የሚበሉ። በቃ ሰራዊቱን ራሱ ምሮ ነው ያሉት። በቃ ለመሄድ መውጫ ጠፍቶ ነው ሲነድ መንገድ ላይ ይዛሉ። ከዛ ለዚች ነው እንጂ በቃ አሁንም ራሱ ብዙ ችግር አለ የሚለው በቃ እንጃ ብዙ ነገር አለ። ግን ምንድነው የመረራችሁት? አሁን ብዙ ነገሩን በደንብ አድርገህ ተናገሩ። አሁን ሰራዊቱ ምሬት ላይ እንዳልተመቸው እየተናገረች ነው ያለች። ከነሱ አንድ የኢትዮጵያ መከላከያ ሰራዊት አባል ነች አንቺም እና ምንድነው አሁን ሰራዊት ነው ይላል። አሁን ውጊያው እንደ ያው በውጊያ ቀጠና ሆነን እያካሄድን ያለ ነው ስለሆነ ቃለ መጠይቁ እስከዚህ ላይ የትግራይ ሰራዊት ጥንካሬስ እንዴት ነው? እኔ እንደራሴ ብዙ አላየንም፣ ግን ጥንካሬ አለ እንደራሴ። አሁን እነዚህ ያይ ብዙ ጊዜ ሆኖም አሁን ለኛ ከባድ መሳሪያ ማለት ብዙ ሽፋን የሚሰጡት አለ፣ ግን ብዙም የለም። ግን ቦታ ነዞም ቦታ ሳይንለቅ ሳንሮጥ እና ካሪኩል እየዋጋ ነው። ግን ጥንካሬነት አለ። በዛ በጥንካሬ በኩል ነው የሚዞለናል። ዞሮ ዞሮ በሌላ ነገር አታልሎ ነው የሚያስገቡት። እንደዚህ ነው ብሎ ማታወቂያ ይወጣል። ከዛ ደሞዝ እንደዚህ ነው እንደዚህ ነው። አሁን እና እዛ ሙያሌ ላይ ያለን አሁን ገና 5 ወር የሚሞሉ ወታደሮችም እንደዚህ ነው ገቡት። ከዛ እና እዛ ሙያሌ ላይ የት ነው ቆቦ ላይ ያለን ከዛ ውጊያ አልቀናል ሁሉም ነገር ጨርሰናል ብሎ ነው እነሱ ከዛ ወደኛ ይቀላቀሉት። ከዛ እነሱ ወደኛ ስንቀላቀል ብዙ ግዳጅ ብሎ ብዙ ነው የሄዱት። ግን እኔ እንደራሴ ሰፈር ላይ እዛ ነው አማራ ክልል ነበር። ከዛ ብዙ ግዳጅ ነው የሄዱት። በቃ እንደራሴ አሁን እኔ የሚያስቡት ግን አሁን ብዙ ወጣቶች ብዙ ታዳጊዎች አሁን በቃ ብዙ አሁን እና ሀገር ደቡብ ላይ ብዙ የገቡትም የለም። አሁን በዚህ በ34ኛ ዙር ይሆናል በዛ የገቡት የለም። በቃ አሁን ትንሽ ነው የገቡት ነው እንጂ ከዛ ሲዳማ ላይም ወደ 10 መኪና የሚሆን ጭኖ ሲመጣ ከላ ላይ ይዞ አንድ ብቻ ከላም ብትሱ አልፏል። ከዛ ሌሎችም ከዛ ህዝቦች ወጥቶ ከዛ ምናምን መንገድ ላይ ከዛ ጮሁ አለቅሶ ወደ ኋላ ነው የሚመለሱት። ብዙ የገቡት የለም ከደቡብ አሁን ለወደፊት እንዳይገባ ነው። ለወደፊት እንዳይገባ ከዛ አሁንም ሲንገባ ከዛ መንገድ ላይ በቃ ሲቪሎች ሁሉ ወጥቶ በቃ የሆነ ወጥቶ ወደ 10 ሰላም ባስ ነበር። ከ10 አንዱ ብቻ አልፏል። ሌላዎቹ ወደ ኋላ ነው የሚመለሱት። በቃ እንደዚህ ነው። አሁን ብዙ የሚገቡት የለም። ለወደፊት እንዳይገባ ሆነ ወጣቱ አሁን ውትድርና እንደ ስራ አማራጭ አድርጎ እንዳይጠቀም አሁን እንደዚህ አሁን በቃ እንደዚህ ያደረጉ ነው። ብዙ የሚገቡትም የለም። ከዛ ቤተሰቦችን በቃ ይሄ ሚዳ ይሄ የትግራይ ውጊያ ወታደር ጋር ያካሄዱም አይቶ ብዙ ከዛ አባቶች እናቶችም ድሮ ቢኖር በቃ ትምህርት ከጨረሰ ስራ ከሌለ ያው ተወድሩና ከሄደ እንደዚህ ይሆናል ሲል ብዙ ነው የሚገቡት። አሁን እንደዚህ የሚሉትም የለም። ከዛ እነሱ ከዛ ቤተሰቦችም ይቆጣሉ። ብዙ የሚገቡትም የለም። ጥሩ ነው ወይ አሁን አንቺውን ውትድርና ሆኖ ህይወቱ ጥሩ ነው ወይ? እስኪ ጥሩ አይደለም እንደራሴ እንዴት አንዴና ለምሳሌ አሁን ሀገር ቤት ቢኖር አባት እናት አለ ሁሉም ነገር በቃ እስከ እድሜ 18 አመት 18 አመት ሲሞላ ሊገባም ይችላል ባል ሊገባም ይችላል። ከዛ እዛ ያለም ሁሉም ነገር አባት እናት ነው የሚጠይቀው። በቃ ሁሉም ነገር ዘና ነው የሚለው። ከዛ አሁን እዚህ ከመጣበት ውጊያ ከገባበት በኋላ በቃ ራሱ ለትንሽ ሲያስብ አባት እናት የሌለ ሰው በቃ ከዛ ከበራንዳ ዳር የመጣ ይመስላል እንደራሴ ሲያስብ። ከዛ ልብስ ቀያሬ ጠፍቶ አንድ ልብስ ወደ 7 ወር 6 ወር ለብሶ በቃ ከመለቶ ምናምን ነው ብዙ የተጨነቁት። በቃ በዛ ነው ሰው ጭራሽ የተመሩት። በቃ በዛ መሩ። አሁን ሲኖ እንጂ እንደራሴ አሁን እኔ ከትግል ቤት ሀገር ቤት ራሱ ለፋዘር የሆነ በቃ አሁን አንቺ መሮሻል እውነት ውትድርና ህይወቱ መሮኛል እያልሽኝ ያለሽ እንደራሴ እኔ አሁን ከዛው በሰላም ከወጣ በቃ ብር ከሌለ አሁን ስልክ አንድ ብቻ ስልክ ኪስ ላይ ያለ ግን አካውንት ቁጥሩም ስልክ ላይ ነበር ወስዷል ልጅ። አሁን እዚህ ስልኬን እሱን ወይ ሽጬ ሀገር ቤት ገባለሁ። በቃ ከዛ ስራ ከሌለ ከዛ ለፋዘር ወይ እግሬን እያጠበ ከዛ ወይ ከዛ እዛ ቁጭ ብላለሁ እንጂ ሁለትና እኔ ቀርቶ የነዘረ ውትድርና እንዳይገባ ብለ አርኬ ከዛ እኔ ገባለሁ ያለ ነው ራሳሳው። በቃ እስካሁን ራሱ ቤተሰቦች እዛ ትግራይ ሚዳ ካየበት በኋላ ምግብ አይበሉም። በቃ ለና እስከ 4 ወር ሙሉ ሞቷል ብሎ ከዛ ሰው አለቅሷል። ከዛ ወደዛ ስልክ ሲደወል በቃ ጭራሽ ጮኸ። ከዛ ከሸርች ሽማግሌ ምናምን አምጥቶ ያኔ ሞቷል ብሎ እና እንደዚህ ያለቅሱ ነበር ምናምን ብሎ ከዛ እስካሁን በቃ በየቀኑ ይደውላል። አሁን በቃ እዚያው ውጊያ ላይ ነው ምናምን እስካሁን ውጊያ አልገባንም እንጂ ውጊያ ላይ ነው ምናምን ሲል ምግብ አይበሉም። በጣም ለና ያያስቡ ነው። በቃ በጣም ያጨናነቁ ነው።
ግን አሁን እንደዚህ ሆኖ በቃ እኔ እንደዚህ ውጊያ ላይ ነበር። ከዛ እንደዚህ ለትግሬ ወታደሮች እጅ ሰጥቻለሁ። በቃ ከዛ አሁን ሀገር ቤት ልንሄድ ነው ስንል የሆነ ወላይታ ላይ መጥቶ ነው ጠብቆ ነው ዞም የሚሄዱት። ብዙ ጊዜ በቃ በጣም ፋዘር በጣም ነው የሚወደው። ግን ብዙ ጊዜ እሱም መንግስት ስራተኛ ስለሆነ በጣም ነው የሚወደው። ከዛም ራሱ ከጓደኞች ጋር ነው እንጂ የመጣ ከዛም ራሱ ስልክ ደውሎ ነይ በቃ ችግር የለም ትምህርት ምናምን ኮሌጅ አስገብሻለሁ ምንም አትጨናነቅ ሲል ቆይኔ ትንሽ ቆይቼ ትንሽ 1-2 አመት ከቆየ በቃ የሆነ የመጣ አላማ አንድ ነገር ከሰራ አሪፍ ነው ምናምን ብሎ ነው ቆየን እንጂ ራሴ እጅ ሰጥቻለሁ። እንደ ራሴ ጥሩ ነው። ግን ቤተሰብ ብሰማም ጥሩ ነው። በቃ አሁን እንደ ራሴ እኔ ብዙ ጊዜ በቃ ነይ ይላል ሙዝ መኪና ላይ አንድ ጊዜ ሶቆታ ሲደርስ ነው ከኬላ ያሳር ከዛ ኬላ ነበርና የሆነ ከዛ ቁምጣ ምናምን ለብሽን ከዛ የሆነ ወንድ ልጅ አመሳስልን የሆነ ነገር ለብሰን ነው ሲነት ከዛ የኛ ሻለቃ ነበር አንድ ልጅ አየና ከዛ ሰው ወታደር ነው ምናምን አለ። ከዛ ሰውዬ የኛ አጎት ነበር ሙዝ ሁሉ ቀን ጭኖ ይመጣል መቀለ። ከዛ እሱ አራ እቺ የኔ የረዳት ነው ምናምን ነው ከሀገር ቤት ነው መጣለ። ከዛ ጠረጠረና ከዛ በቃ ልጆች ምናምን ሲታደር ከዛ ድሮ እኔ ምልምል ሆኖ ሲመጣ የቀበለ አምራር ነበር ሻምበል መሪ እሱ እዛ ነበር። ከዛ እኔ አወቀና ከዛ ያዙ ከዛ ከመኪና ወረደሽ ከዛ አመጡ። ከዛ ወደ እኔ ክላሽ ምናምን አልይዝም ባዶ ነው የምሄደው አልፈልግም ብሎ ከዛ ባዶ እየዳል ደሞዝ ሲመጣ ይሰጣሉ። ከዛ ደሞዝ ምን አልፈልግም ሲል ደሞዝ ሲመጣ ደሞዝ ይሰጣል። በቃ ብዙ ስራ ዋርዲያን ብዙ አልወጣም። እዚህ ግዳጅ ከመጣበት ብቻ እዛ ቀን ብቻ ከዛ ዋርዲያ ውጡ ስለዛም የሰው ቦታ ነው ወጣ። ከዛ ሰው አግዛለሁ ብሎ እዛ ወጣና ከዛ ልጆች እንጥፋለ ምናምን ብሎ ቀን ተመካከሩ። ከዛ ቁጭ ብሎ ሲተኩስ እዛ እና ምክር ላይ ነው ቆየ። ከዛ እኔም ዛሬ ዋርዳ ወጣለሁ አልክ በቃ እሺ እንውጣለን። ከዛ አንድ ላይ ወጣን። ከዛ ማታ ሳጠፋን ከዛ ጠዋት ተነስቶ እነሱ ፈለጉ እንጂ ቢፈልግም ከየት ያገኛሉና ከዛ በዛ እንደዚህ እቺ ተራራ ይዘን እንደዚህ እንጣለን ብለ ከዛ እዛው ደታች ወርደን ከሲቪሎች ምግብ ካለ በልተን ከዛ ሲቪል መሳሪያ ገዛለሁ ካል ከዛ ሸጠን በቃ በዛ እንሄዳለን ሲል ከነ መሳሪያ ነው የመጣችው ከነ መሳሪያችን ነው የመጣችው ማለት ነው። ኦኬ በሌላ ነገር አታልሎ ነው የሚያስገቡት። እንደዚህ ነው ብሎ ማታወቂያ ይወጣል። ከዛ ደሞዝ እንደዚህ ነው እንደዚህ ነው እንደዚህ ነው። አሁን እና እዛ ሙያሌ ላይ ያለን አሁን ገና 5 ወር የሚሞሉ ወታደሮችም እንደዚህ ነው ገቡት። ከዛ እና እዛ ሙያሌ ላይ የት ነው ቆቦ ላይ ያለን ከዛ ውጊያ አልቀናል ሁሉም ነገር ጨርሰናል ብሎ ነው እነሱ ከዛ ወደኛ ይቀላቀሉት። ከዛ እነሱ ወደኛ ስንቀላቀል ብዙ ግዳጅ ብሎ ብዙ ነው የሄዱት። ግን እኔ እንደራሴ ሰፈር ላይ እዛ ነው አማራ ክልል ነበር። ከዛ ብዙ ግዳጅ ነው የሄዱት። በቃ እንደራሴ ነው እኔ የሚያስቡት። ግን አሁን ብዙ ወጣቶች ብዙ ታዳጊዎች አሁን በቃ ብዙ አሁን እና ሀገር ደቡብ ላይ አሁን ብዙ የገቡትም የለም። አሁን በዚህ በ34ኛ ዙር ይሆናል በዛ የገቡት የለም። በቃ አሁን ትንሽ ነው የገቡት ነው እንጂ ከዛ ሲዳማ ላይም ወደ 10 መኪና የሚሆን ጭኖ ሲመጣ ከላ ላይ ይዞ አንዱ ብቻ ከላም ብትሶ አልፏል። ከዛ ሌሎችም ከዛ ህዝቦች ወጥቶ ከዛ ምናምን መንገድ ላይ ከዛ ጮሁ አለቅሶ ወደ ኋላ ነው የሚመለሱት። ብዙ የገቡት የለም ከደቡብ አሁን ለወደፊት እንዳይገባ ነው ለወደፊት እንዳይገባ ከዛ አሁንም ሲንገባ ከዛ መንገድ ላይ በቃ ሲቪሎች ሁሉ ወጥቶ በቃ የሆነ ወጥቶ ወደ 10 ሰላም ባስ ነበር። ከ10 አንዱ ብቻ አልፏል። ሌላዎቹ ወደ ኋላ ነው የሚመለሱት። ከእንደዛው ነው ብዙ የሚገቡት የለም። ለወደፊት እንዳይገባ ሆነ ወጣቱ አሁን ውትድርና እንደ ስራ አማራጭ አርጎ እንዳይጠቀም አሁን እንደዛውን በቃ እንደዚህ ያደረጉ ነው ብዙ የሚገቡት የለም። ከዛ ቤተሰቦችን በቃ ይሄ ሚዳ ይሄ የትግራይ ውጊያ ወታደር ጋር ያካሄዱ ማይቶ ብዙ ከዛ አባቶች እናቶችም ድሮ ቢኖር በቃ ትምህርት ከጨረሰ ስራ ከሌለ ያው ተወድሩና ከሄደ እንደዚህ ይሆናል ሲል ብዙ ነው የሚገቡት። አሁን እንደዚህ የሚሉትም የለም። ከዛ እነሱ ከዛ ቤተሰቦችም ይቆጣሉ ብዙ የሚገቡትም የለም። ጥሩ ነው ወይ አሁን አንቺውን ውትድርና ሆኖ ህይወቱ ጥሩ ነው ወይ? እስኪ ጥሩ አይደለም እንደራሴ እንዴት አንደና ለምሳሌ አሁን ሀገር ቤት ቢኖር አባት እናት አለ ሁሉም ነገር በቃ እስከ እድሜ 18 አመት 18 አመት ሲሞላ ሊገባም ይችላል ባል ሊገባም ይችላል። ከዛ እዛ ያለም ሁሉም ነገር አባት እናት ነው የሚጠይቀው። በቃ ሁሉም ነገር ዘና ነው የሚለው። ከዛ አሁን እዚህ ከመጣበት ውጊያ ከገባበት በኋላ በቃ ራሱ ለትንሽ ሲያስብ አባት እናት የሌለ ሰው በቃ ከዛ ከበራንዳ ዳር የመጣ ይመስላል እንደ ራስ ሲያስብ። ከዛ ልብስ ቀያሬ ጠጥቶ አንድ ልብስ ወደ 7 ወር
6 ወር ለብሶ በቃ ቄሜል ወጥቶ ምናምን ነው ብዙ የተጨነቁት። በቃ በዛ ነው ሰው ጭራሽ የተመሩት። በቃ በዛ መሩ። አሁን ስኑ እንጂ እንደራሳ አሁን እኔ ከትግል ቤት ሀገር ቤት ራሱ ለፋዘር የሆነ በቃ አሁን አንቺ መሮሻል እውነት ውትድርና ህይወት መሮኛል እያልሽኝ ያለሽ እንደራሳ እኔ አሁን ከዛው በሰላም ከወጣ በቃ ብር ከሌለ አሁን ስልክ አንድ ብቻ ስልክ ኪስ ላይ ያለ ግን አካውንት ቁጥሩም ስልክ ላይ ነበር ወስዷል ልጁ። አሁን እዚህ ስልኬን እሱን ወይ ሽጬ ሀገር ቤት ገባለሁ። በቃ ከዛ ስራ ከሌለ ከዛ ለፋዘር ወይ እግሬን እያጠበ ከዛ ወይ ከዛ እዛ ቁጭ ብለ በላለሁ እንጂ ሁለትና እኔ ቀርቶ የኔ ዘር ውትድርና እንዳይገባ ብለ አድኬ ከዛ እኔ ገባለሁ ያለ ነው ራሳሳብ። እሺ ለቤተሰቦች አሁን በሰላም እጅሽ እንደሰጠሽ ለትግራይ ሰራዊትና በቃ ደህና እንዳለሽ ደህና ነኝ አትጨነቁ ብለሽ መልእክት በደንብ አሳልፍ ለቤተሰቦች። እንዴት ነው ሁኔታው? አሁን ተማርከሻል አይደል? እና ህይወት አሁን እንደዚህ ብሎ ለቤተሰቦች ብንነገር ኑሮ በቃ እስካሁን ራሱ ቤተሰቦች እዛ ትግራይ ሚዳካየበት በኋላ ምግብ አይበሉም። በቃ ለና እስከ 4 ወር ሙሉ ሞቷል ብሎ ከዛ ሰው አለቅሷል። ከዛ ወደዛ ስልክ ሲደወል በቃ ጩፋ ጮኸ። ከዛ ከሸርች ሽማግሌ ምናምን አምጥቶ ያኔ ሞቷል ብሎ እና እንደዚህ ያለቅሱ ነበር ምናምን ብሎ ከዛ እስካሁን በቃ በየቀኑ ይደውላል። አሁን በቃ እዚያውን ውጊያ ላይ ነው ምናምን እስካሁን ውጊያ አልገባንም እንጂ ውጊያ ላይ ነው ምናምን ሲል ምግብ አይበሉም። በጣም ለና ያሰቡ ነው በቃ በጣም ያጨናነቁ ነው። ግን አሁን እንደዚህ ሆኖ በቃ እኔ እንደዚህ ውጊያ ላይ ነበር። ከዛ እንደዚህ ለትግሬ ወታደሮች እጅ ሰጥቻለሁ። በቃ ከዛው ሀገር ቤት ልንሄድ ነው ስንል የሆነ ወላይታ ላይ መጥቶ ነው ጠብቆ ነው ዞም የሚሄዱት። ብዙ ጊዜ በቃ በጣም ፋዘር በጣም ነው የሚወደው። ግን ብዙ ጊዜ እሱም መንግስት ስራተኛ ስለሆነ በጣም ነው የሚወደው። ከዛም ራሱ ከጓደኞች ጋር ነው እንጂ የመጣ ከዛም ራሱ ስልክ ደውሎ ነይ በቃ ችግር የለም ትምህርት ምናምን ኮሌጅ አስገብሻለሁ ምንም አትጨናነቅ ሲል ቆይኔ ትንሽ ቆይቼ ትንሽ 1-2 አመት ከቆየ በቃ የሆነ የመጣ አላማ አንድ ነገር ከሰራ አሪፍ ነው ምናምን ብሎ ነው ቆየን እንጂ ጥሩ ነው። የመታ የለም የቆሰለ የለም። ከዛ ራሴ እጅ ሰጥቻለሁ እንደ ራሴ ጥሩ ነው። ግን ቤተሰብ ሰማም ጥሩ ነው። በቃ አሁን እንደ ራሴ እኔ ብዙ ጊዜ በቃ ነይ ይላል ሙዝ መኪና ላይ አንድ ጊዜ ሶቆታ ሲደርስ ነው ከኬላ ያሳር ከዛ ኬላ ነበርና የሆነ ከዛ ቁምጣ ምናምን ለብሽን ከዛ የሆነ ወንድ ልጅ አመሳስለን የሆነ ነገር ለብሰን ነው ሲነት ከዛ የና ሻለቃ ነበር አንድ ልጅ አየና ከዛ ሰው ወታደር ነው ምናምን አለ። ከዛ ሰውዬ የና አጎት ነበር ሙዝ ሁሉ ቀን ጭኖ ይመጣል መቀለ። ከዛ እሱ አራ እቺ የኔ የረዳት ነው ምናምን ነው ከሀገር ቤት ነው መጣለ። ከዛ ጠረጠረና ከዛ በቃ ልጆች ምናምን ሲታደር ከዛ ድሮ እኔ ምልምል ሆኖ ሲመጣ የቀበለ አምራር ነበር ሻምበል መሪ እሱ እዛ ነበር። ከዛ እኔ አወቀና ከዛ ያዙ ከዛ ከመኪና ወረደሽ ከዛ አመጡ። ከዛ ወደ እኔ ክላሽ ምናምን አልይዝም ባዶ ነው የምሄዱ አልፈልግም ብሎ ከዛ ባዶ እየዳል ደሞዝ ሲመጣ ይሰጣሉ። ከዛ ደሞዝ ምን አልፈልግም ሲል ደሞዝ ሲመጣ ደሞዝ ይሰጣል። በቃ ብዙ ስራ ዋርዲያን ብዙ አልወጣም እዚህ ግዳጅ ከመጣበት ብቻ እዛ ቀን ብቻ ከዛ ዋርዲያ ውጡ ስለዛም የሰው ቦታ ነው ወጣ። ከዛ ሰው አግዛለሁ ብሎ እዛ ወጣና ከዛ ልጆች እንጥፋለ ምናምን ብሎ ቀን ተመካከሩ። ከዛ ቁጭ ብሎ ሲተኩስ እዛ እና ምክር ላይ ነው ቆየ። ከዛ እኔም ዛሬ ዋርዳ ወጣለሁ አልክ በቃ እሺ እንውጣለን። ከዛ አንድ ላይ ወጣን። ከዛ ማታ ሳጠፋን ከዛ ጠዋት ተነስቶ እነሱ ፈለጉ እንጂ ቢፈልግም ከየት ያገኛሉና ከዛ በዛ እንደዚህ እቺ ተራራ ይዘን እንደዚህ እንታለን ብለ ከዛ እዛው ደታች ወርደን ከሲቪሎች ምግብ ካለ በልተን ከዛ ሲቪል መሳሪያ ገዛሉ ካል ከዛ ሸጠን በቃ በዛ እንሄዳለን ሲል